ማህሌዬ አታቅፊኝ የኔ ቆንጆ ሌሊኝ እኔ ማር ነቀፊኝ ሳቹን አዘጋጁ ይሄ እንድመጣ ነግሮኛል ያው ለሱ እንኳን ቅዠት ይሆንበታል እሺ ቃል አይደል ምንድነው እሱ ጠበቃው ስለተፈለገ ነው ክፍያው የሚጨምረው ነገርኩ እኮ አትሰማ ትንሽ ጀግና መባል እንፈልጋለን ቆይ አንተ ብቻ እንደው ገንዘቡን አገኝ እንጂ ጀግንነቱ ምን ይሰራልሃል ምን ሆናል ያንተን ያክል ጀግና ባልሆንም እኮ የካሌብን ትንሽ ጀግና መባል እፈልጋለሁ ማንን ያፈቀረው ፍቅሩን ተተም ቤት ገዛላት የሚለው ላይ ብናተኩር ይሻላል አታፍርም እኮ አንቺንም ከሱ ጋር ላጣፍሽ ትል ይሆናል እዚህ ኑሮ ከሚጠብሰና ይሻላል ምን ጀግራው መድብል እንግዲህ ከማህሌት ከጀርባ ሁሌም ቢሆን አለ አንድ ቀንም እንኳን ሳይሳካላት ይሄው እዚህ የደረሰችው ማህሌት አሁንም ደግሞ እንግዲህ ወደፊት እየተጓዘች ነው ግን ደስ የሚለው ነገር መቼም ተሳክቶላት ስለማያውቅ አሁንም አይሳካላትም ቤተሰቦቻችን ምክንያቱም ይሄ ነገር እንደዚህ ቢሆን ጭራሽ ሊሆን አይችልም በጭራሽ ነው የማይሆነው ቤተሰቦቻችን በቃ ለምን መሰላችሁ ጋይስ በፍጹም አይሆንም እንዴ ማህሌት ባለችበት በስንዝር በርምጃው መካከል መድብል አለ ሶ እንግዲህ ዛሬም እንግዲህ ማንገር ላይ ዳጣ ነው ያረጋቻትን በጣም የሚያስደንቅ ነበር ዳጣ እንግዲህ ናያዝ ብላ እስከ አዛጇ ወይም ደግሞ እንግዲህ የሷ ጋርድ ነበረ በጋርዷ ስታዝዝ እንግዲህ ዳጣ እንደማንም ብላ አምልጣለች ደስ የሚለው ነገር ደግሞ እሷ እንኳን የትም አትደርስም ነበረ መድብል መንገር ላይ ተገናኘ ከዛ በኋላ ልቀቀል ልጅቷን ፈልገው ምናምን ሲለው መድብል ዲህን አርጎ አንዴ ቃስ ያረገው መሬት ተደበለቀ ከዛ በኋላ እንግዲህ ማህሌት የዝናን ቦታ ተከታው እንደሚታወቀው እንግዲህ ያንን እሷን ሲሰድባት የነበረ ስዲብ ደግሞ እሷም በተራዋ እንግዲህ ለሰዎች እየተሳደበች ነው የምትገኘው ጥሩ ነው እንግዲህ ሀጭሽን ያሳምርልሽ ነው ለእናት ምንጭለው ጋይሶች እየሞከረች ነው መጨረሻውን እግዚአብሔር ነው የሚያውቀው ማህሌት ከተሳካላት ማለትማ እንግዲህ እስራኤልና ኢራን ሰላም ወረዱ ማለት ነው ያው እንግዲህ መቼስ ምኞት አይከለከልም ሰው በምኞት አይደል የሚኖረው ስለዚህ ብዙ ነገሮችን ትመኛለች እንግዲህ ምኞቷን ደግሞ ትሞክር አትመኝ ማለት አንችልም አይደል ጋይሳው ሶ ስለዚህ እንግዲህ የምትችለውን ነገር እየሞከረች ነው እያደረገች ነው እየለፋች ነው ከፍ ዝቅ እያለች ነው ነገሮችን ለማተረማመስ በቃ የምትችለውን ያክል ርቀት እየሄደች ነው ዘጭ እያለች ነው እንግዲህ የምትችለውን ያክል ይሆንላታል ብለን ተስፋ እናደርጋለን እንግዲህ ላይሳካም ይችላል ግን ተፍ እያለች ነው ይሁን መልካሙን ተመኝተንላታል ቤተሰቦቻችን ሌላው እንግዲህ የብሩክ ጉዳይ ነው ብሩክ ምናም ቅድስቴ ያው ሰርጋቸው ደርሷል እንደሚታወቀው እንግዲህ በዚህ ላይ ደግሞ ነው ማህሌት ተደርባ ያመጣችው ቅድስቴ ያረን ያውን ሰለችኝ ወይኔ ጉዴ በቃ አሁን ደግሞ ሰርግ ደረሰ ደስታዬን ህይወቴን በቃ የህይወቴን ምዕራፍ ልጀምረው ነው ልሻገረው ነው በደስታ ልገባ ነው በየሳስብ ደግሞ ማህሌት እዚህ ጋር መጣች ታዲያ እኔ ምን ይሻለኛል በቃ ራውንስ ብሩኬ በቃ ወይው ያለች ነው እንግዲህ ብሩክ ማይዞሽ በቃ ምንም እንዳታስቢ ሰርጋችንም ይሰረጋል ምንም የሚመጣ ነገር የለም አብሽር እያላት ነው ግን ደግሞ ካሌሞሳና ማህሌት ከኋላቸው እየተከተሏቸው ነው እዚህ ጋር ማህሌትን መድብል ነገሮችን እዚህ ጋር እንትን ማለት አለበት ማለት እዚህ ጋር እንዲቆም ካላደረገ በጣም ከባድ ነው የሚሄደው ከዚህ በላይ ከሄደሽ ማህሌት አንደኛ አሁን እንግዲህ እንዳያችኋት ምሳሌን ለመያዝ ጥረት እያደረገች ነው ግን በእርግጠኝነት አይሳካላትም ለመስላችሁ ከምሳሌ ጀርባ ሌላ ሰው አለ ያ ማለት መድብል አለ ሶ በዛ ላይ ምሳሌ ደግሞ ወደፊቷ እሷን እየቀረበቻት አይደለም እስከዛሬ አሁን እትዬ ምናምን ብላ ነበር የምትቀርባት የነበረው ግን አሁን ነው ርቃት አለች አይታችኋል ብዙ ነገሮችን ሰምታለች ብዙ ነገሮችን አትብላለይ ኢቭን ኤደን እንዴት እንደምታደርጋት እንደነበረ የኤደን ልጅ እንዲያለችባት እንደነበረ ምናምን እሱን ምሳሌ ጥንቅቅ አድርጋ ታውቃለችና ስለዚህ አሁን ምሳሌ ራሱ እየራቀቻት ነው ማለት አትቀርባትም እሱ አሁን አታላ በሙድ ምናምን ራሷ ለማድረግና የምትችለው ነገር ለማድረግ እየሞከረች ነው ግን አይሳካላትም እንደማይሳካላትም ደግሞ ባለሙሉ እምነቶች ነን ለምን መሰላችሁ እንደ መድብል ይያል ጋይስ መድብል ይያል መድብል ጀግናው መድብልን ያከላጎት ይያላት ማህሌት እዚህ ጋር ተተሳካላት ዘሩ ቀለጠ ነው የሚባለው እና እንግዲህ የሚችሉን ነገር እያደረገች ነው ያው ማህሌትዬ ግን እንደማይሳካላት ምንም ጥርጥር የለውም
ያው እንደምታውቁት ነው ማለት ነው። ሌላው እንግዲህ ካሌብ ሞሲሳ በጣም ተናዷል። መድብልን እንግዲህ ሲያቅ ወይም ደግሞ የመጀመሪያው የዱሮ የሱ ቀኝ እጁ ዘሩባቤል እንደሆነ ሲያቅ በቃም ነው የተናደደው። ሌላው እንግዲህ የኛው ልጅ ወይም ደግሞ ጠበቅ የእንትና የካሌብ ቀኝ እጅ ተብሎ የገባው ልጅ ያው ለመድብልም ኢንፎርሜሽን እያቀበለ እንደሆነ ማለት ደርሳበታለች። እሱ ደግሞ በጣም ከባድ ነው። እሱም እንግዲህ አሁን አግኝቷታል እንደሰማችሁም አውቋል። ስለ ጠበቃው አንዳንድ ነገር እያወራ ነበረ መድብልና ጠበቃው። ስለዚህ ያንን ደግሞ እንግዲህ ሰማ ማለት ነው። ማለት ሰማች። እሱ መጀመሪያም ጠርጥራ ነበር እንግዲህ ካሌብን ስትነግረው ነበረ ይሄን ታረ የሚባል ልጅ እኔ ራሱ አላመንኩትም። ስለዚህ ሁሉንም ነገር እዚህ ጋር እንትን ማለት አለበት እያለች ነበረ። ስለዚህ አሁን በከባዱ ነገር ይሹ ትንሽ ተተረማምሷል። እንግዲህ እንዴት እንደሚሆን ከባድ ነው። ማህሌትም እንግዲህ ምሳሌ ለመያዝ እዛ ጋር ፕሮሰሷን ጀምራለች። መድብልም ደግሞ ከጀርባ ከኋላ እየተከተላት ነው። ስለዚህ ያው ምሳሌን እንኳን የምታገኛት አይመስለኝም። ምናልባት ጠበቃውንም እንግዲህ መድብል ደውሎ እንደሚያሸሸው ምንም ጥርጥር የለውም። ስለዚህ የሚችለውን ያክል እያደረገ ነው ማለት ነው። ውድ ቤተሰቦቻችን እንግዲህ ቀጣይ መልካም ነገር ያኔ ዲሉን ሁሉ እንግዲህ ለነ መድብል ነው የምንመኘው። ምክንያቱም ከአሁን በኋላ መቼም ሌላ መስዋዕትነት እንደማይከፍሉ የነብሩክም ሰርግ ስለደረሰ በዚህ መልኩ እንደሚስተካከል ተስፋ እናደርጋለን። ምክንያቱም ከዚህ ባለፈ ነገሩ ይሹ መክበድ የለበትም ብለን እናስባለን። እሱም እንደሚሆን ደግሞ ባለሙሉ ተስፋ ነን። ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ አዲስ ቪዲዮ ይዘን እስከምንመጣ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ጠብቁን። ምሳሌም እንግዲህ ያው ነፃ እንደምትሆን ምንም ጥርጥር የለውም። ቤተሰቦቼ እስኪ እናንተስ ምን ትላላችሁ? ሀሳባችሁን አስቀምጡልኝ። በእናንተም በሀሳብ ኮሜንት ደግሞ አብረን እናያለን። መልካም ጊዜ። ባይ ባይ። እወዳችኋለሁኝ።